ሱራፌል ያላሰበው ትልቅ ችግር ውስጥ ገባ። ሰውን በእጁ ሞቶበት ተጨንቆም ለታዴ ደውሎ ነበረ። ቤዚ ለሁሉም ብትደውልላቸው ልታገኛቸው አልቻለችም። ሉላም ፋይሉን ማግኘት አልቻለችም። ሰላም ሰላም! ውድ የተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች ሰላማችሁ ባላችሁበት ዓለም ዳርቻ በጥፍ ብዝት ይበልላችሁ እያልኩኝ ቀጣዩን ክፍል ይዤ ቀርብ ያለውኝ። የባለፈውን ክፍል ትንሽ ላስታውሳችሁ። ሱራፌል ከሉላ ጋር ቆሞ እያለ ዶክተር መጥቶ ነበረ። ዶክተርም ደንግጦ ከሩቅ እያያቸው እያለ ሉላም ይሄን ልብስ ለብሼ ስላየኝ ያንተን ልልበስ ብላ የሱራፌልን ጃኬት ለብሳ ሱራፌል እንዳቀፋት ነበር ክፍሉ የተጠናቀቀው። ሆኖም ሱራፌል እንደዛ እንዳቀፋት ዶክተርም እየተጠራጠረ ወደ ቤት ይሄዳል። ሉላም በቃ አሁን ልሂድ፣ በዚህ ልብስ እኮ እንዳያቀኝ ብዬ ነው ይሄንን ለብሼ ስለተገናኘን ብላ ለሱራፌልም ልብሱን እንደሰጠች ወደ ቤት ትሄዳለች። ቤትም ከመሄዷ በፊት ሱራፌል አንድ ነገር እንድታረግ ይፈልጋለሁ። እዚሁ ጋር ቆመሽ ቤዚን እንድታወሪያት እፈልጋለሁ፣ ቤዚ ተጨንቋለች ብሎ ይላታል። እናንተ የምትፈልጉት ፋይሉን አይደል ወይ? ይኸው ምን አይነት ሁኔታ ውስጥ እንዳለው እያወቃችሁ አሁን ራሱ እንዴት እንደደነገጥ እንዴት እየተሳቀቅኩኝ እንደምኖር እያያችሁ አይደል ወይ? እኔ ፋይሉን እሰጣችኋለሁ በማለት ስትለውም አይ ፋይሉን ሳይሆን አሁን እዚህ ጋር ሆነሽ አውሪያት፣ እህትሽ እየተጨነቀች ነው ብሎ ይላታል። እሷም እሺ በቃ እኔ ደውልላታለሁ ብላ ስትለውም ሱራፌል በራሱ ስልክ ለቤዚ ይደውልላታል። ቤዚም ሱራፌል እባክህ አገኛት ወይ አልደወለችልኝም እያለችው እያለ እኔ ነኝ እኮ በማለትም ትመልስለታለች። እሷም እንደዛ ብላ ስትመልስለት በዛ አይነት መልኩ ከመለሰችለት በኋላ በቃ ከዚህ ከጭንቀት ትፈቻለሽ እያላት ቤዚን ታወራታለች። ቤዚም ይቅርታ አድርጌልኝ ብላ ስትላት ሉላም እኔ ነኝ ይቅርታ መጠየቅ ያለብኝ፣ እንደውም አስጨነኩሽ እህቴ፣ በጣም ወድሻለሁ፣ ይቅርታ በቃ ለእኔ ይሄ መንገድ ይቀለኝ ነበረ፣ ግን በኋላ ድንገት ከያዘችን ብዬ ፈርቼ ነው እንጂ ብላ ትላለች። ቤዚም ከጠፋ በኋላ ደግሞ ዘርፌ አንቺ ነሽ የወሰድሽው ትልሻለች ወይ ብላ ስትላትም አይ ከወሰድኩኝ በኋላ በቤት ያሳብባለሁ፣ ብቻ ላገኘው እንጂ ምንም እንዳታስቢ ብላ ትላታለች። እሺ በደንብ ተጠንቀቂ ካለቻት በኋላ ቤዚም ሉላም ወደ ቤት ትሄዳለች። እሷም ቤት እንደሄደች ዘርፌን ሰላም ትላትና ብለሽ ጭራሽም በውርስሽ ውስጥም እንደማታካትችኝ ተናገርሽ ብላ ትላታለች። ደግሞ ይህንን ማን ነገረሽ ብላ ስትላት ዶክተር ነዋ ብላ ትላታለች። ዶክተር እጮኛዬ አይደል ወይ ልንጋባስ አይደል ወይ ያለው ሁሉ ነግሮኛል ብላ ስትላት እንዴት ብለሽ ነው አንቺ ውርሱን እንደማታካትችኝም የተናገርሽው ብላ ትላትና ትናገራታለች። እንደዚህ እንዳትናገሪ ብላ ስትላት እንዴ ካንቺ ምን እማራለሁ? ያስተማርሽኝ ክፋት ብቻ እኮ ነው አክስቴ፣ የሰውን ንብረት በግዳጅ መውረስ ብዙ ነገራትን ክፋትን እንጂ ሌላ ምን አስተማርሽኝ ብላ ትላታለች። እሷም እንደዛ ባለቻት ሰዓት ዞር በይ ከዚህ ብላ ስትላት ይኸው ካንቺ የተማርኩትን ነው ምተገብረው ብላ ባይለ ቁጣ ትቆጣና ወደ ውስጥ ትገባለች። ዘርፌም ጭራሹኑ እኔን መናገር ጀመርሽ ወይ ትልና ዘርፌም እጅግ ትናደዳለች። ሆኖም ቤዛ ውስጥ ትገባና ዶክተርም ዘርፌን ጠርቷት ነበረ፣ ወደ ቤቱ ጋብዟት ስለነበረ ቤዛም ፋይሉን ለመፈለግ ያልፈለገችበት ያልገባችበት የለም፣ ግን ልታገኘው አልቻለችም። ሆኖም እንዳላገኘች ለቤዚ ደውላ አላገኘሁትም ላገኘውም አልቻልኩም በማለት ትነግራታለች።
ቤዚም ራስሽን ጠብቂ ተዩ አትጨነቂም በማለት ትመልስላትና ስልኩን ይዘጋሉ። ዶክተርም ዘርፌን ከወሰዳት ቤትም ከጋበዛት በኋላ ዘርፌም ቤቱን ስታይ እጅግ ትደነግጥና ቤትህ በጣም ያምራል፣ ይህ ሁሉ ያንተ ነው ወይ ብላ ስትለው ምን ይሄ ደንቅሻል? ከዚህ ያማረ ቆንጆ ቤት አለ አከራይቼው ነው ብሎ ይላታል። አይ በጣም ደስ ይላል አሪፍ ነው ካለችውም በኋላ ካዲያ ለምን ከኔ ጋራ አሰሪም ያለው ብር እንዳያልቅ ግዴታ መስራት አለብሽ። ዛሬ የጠራውሽ አንድ ዘመዴ መድኃኒት ከውጭ እያመጣ እዚህ ያከፋፍላል። አሁን ላይ ወደ ውጭ መሄድ ስለሚፈልግ አንቺ አብረሽኝ እንድትሰሪ ነው የምፈልገው ብሎ ይላታል። እሷም እንዴት አድርጌ ነው የምሰራው? እሱ የሚሰራው ከሆነ ለምን አንተ አትሰራም ብላ ስትል አይ እኔ እንደሱ ችሎታ ያለኝ አይመስለኝም፣ ስለዚህ አብረሽኝ እንድትሰሪ ልጋብዝሽ ነው የጠራውሽ ይላታል። እሷም እኔ እኮ ብር የለኝም ብርስ ከየት አመጣለሁ ብላ ስትለው በአሁኑ ሰዓት እኮ ግዴታ ካሽ ብር አያስፈልገንም ብር ንብረቶቻችን ላይ ባለው ነው በማለትም ይላታል። ብቻ ንብረትሽን አስይዘሽ እዚህ ውስጥ ግቢ ልትለኝ ከሆነ ተሳስተሃል አታስበው ትለዋለች። እሱም እሺ በቃ ካልሽኝ እንግዲህ ያለውን ከምታራግፊ ብትጨምሪበት ይሻላል ብዬ ለአንቺ በማሰብ ነው ብሎ ይላታል። እኔ ምንም ያህል ብር እኮ የለኝም እያለችውም እያወራችው ትገኛለች። እሷም እንደዛ ባለችውም ሰዓት እሱም በቃ አትጨነቂ ግን አስቢበት እያላት እያወራት እያለ ቤዚ ትመጣለች። ሉላ ትመጣለች። ሉላም እንደመጣች እሱም ይደነግጥና ዘርፌም ከደነገጠች በኋላ ጭራሽ እዚህ እየተገባበዛችሁ ነው እንዴ በማለትም ትናገራታለች። እሷም እንደዛ ስትናገራት በሉ እናንተን ትቻችሁ ሊሄድ እናንተ አሁን እጮኛሞች ናችሁ ብቻችሁን ልተዋችሁ በማለትም ለብቻቸው ትላቸው ትሄዳለች። ሱራፌልም እዚህ ጋር ሲሳይን እያወራው እያለ ያላሰበ ነገር ይገጥማል። በመኪና ቆሞ እያወራው ነበረ። ሆኖም የሆነ ሰው መኪና ውስጥ ሽጉጥ ደግኖበት ይገባና በል ቶሎ ንዳ በማለትም ይናገረዋል። እሱም እሺ ብሎ መኪናውን ይነዳል። መኪናውንም ጭር ባለበት አቁም ነበር ያለው። እሱም ጭር ባለበት ልክ እንዳቆመ ውረድ አንተ ሰውዬ ውረድ፣ እዚህ ጋር ምንም ነገር የለምና ውረድ ሲለውም እሱም ሲያየው ሞቷል። እጅግ ይደነግጣል። ብቻ ሞተክ እንዳየው በማለትም ሰውነቱ እየተንቀጠቀጠ ከደነገጠም በኋላ ሲያየው ሞቷል። ብቻ ጉድ እንዳታደርገኝ እያለ ቶሎ ብሎ ለታዴ ይደውልለታል። እሱም ሲደውልለት ቶሎና በምልክልህ አቅጣጫ ችግር ውስጥ ነው ያለሁት ሰው ገድያለሁ ብሎ ይነግረዋል። እሱም እሺ በቃ መጣውኝ በማለትም ያለበት ቦታ ይደርስለታል። ምን እያደረክ ነው ያለኸው ብሎ ሲለው አይ እንዴት ነው ይሄ ነገር የተከሰተው ምንድን ነው እሱ ብሎ ሲለው ከፍቶ ያሳየዋል ሰውየው መሞቱንም። ከዛን እንዴት ነው ይሄ ነገር የተፈጠረው ብር ሊሰርቅ ወጥቶ ነው ወይ ምን ሊያደርግ ነው ብሎ ሲለውም ና ሌላ ነገር ላሳየው ብሎ ብሩን ያሳየዋል። በዛኑ ሰዓት ታዴ በቃ ይሄ ጥሩ ሀሳብ ነው፣ በጣም ደስ ይላል። እዚህ እኛ በቸገረን ሰዓት ብር መጣለን፣ ሬሳውን እናስወግደውና ይሄንን ብር እንጠቀማለን። ምንም አታስብ ሱራፌል ይለዋል። እንዴት አላስብም? ሰው እኮ ነው ሞቶ እዚህ ውስጥ ያለው፣ ስለዚህ ሬሳው እያለ እንዴት አልጨነቅም ብሎ ሲለውም እኔ ለፖሊስ ደውዬ ያለውን ነገር እነግራለሁ ይላል። ታዴም በፍጹም አትነግርም እያለው ይገኛል። ቤዚም እዛ ጋር ስልክ ብትደውልላቸው ልታገኛቸው አልቻለችም። የሁሉም ስልክ አልሰራም ብሏታል። ምን ሆኖ ነው እያለች
እየተጨነቀች ትገኛለች። ብትደውልም ሊሰራላት ስላልቻለ ሱራፌልም እንግዲህ ከታዴ ጋር እየተከራከረ ነው። እሱ እንደዚህ በቸገረን ሰዓት ቆንጆ ሰዓት ላይ አግኝተናልና በፍጹም ለፖሊስ ደውለን አንናገርም እያለው ይገኛል። ሆኖም ሱራፌል ግን ካልተናገረን እንዴት ነው ሬሳ ሞቶ አንተ እንደዚህ የተረጋጋው? የሰው ልጅ እኮ ነው የሞተው ሲለው በቃ እሱ ሞቷል፣ ገንዘቡን ይሄ ሁሉ ገንዘብ እንወስደውና ያንን እናንሰዋለን ይለዋል። እውነት ግን ያ የገባው ሰውዬ የሞተ ይመስላችኋል? እኔ የሞተ አይመስለኝም፣ የሆነ ነገር ያሰበ ነው የሚመስለኝ። እንግዲህ ዘርፌ ደግሞ ንብረቱን እንደማሰጥና ንግዱንም እንዳልተስማማች ነግረዋለች ለዶክተር። ዶክተር ቤዚ ነይ በቃ አሁን እታች ቤት እጠብቅሻለሁ በማለትም እታች ቤት እንድትመጣ ያደርጋታል። ቤዚም እሺ በቃ እመጣለሁ ብላ እታች ቤት ከሄደች በኋላ የዛን ጊዜ ሰክሬ ያሳለፍኩትን ጊዜ አሁን ከአንቺ ጋራ ማሳለፍ እፈልጋለሁ ብሎ ይላታል። ያኔ በስካር ነውና አሁን ሳልሰክር ነው ከአንቺ ጋር ማሳለፍ የምፈልገውና ልብስሽን እንድታወልቂ እፈልጋለሁ ብሎ ይላታል። በዚህን ሰዓት ሉላም ትደነግጥና ለምንድን ነው እንደዚህ የምታደርገው? እውነትህን ነው ወይ ዶክተር ስትለው አዎ ብሎ ይላታል። እየተከራከሩ ይገኛሉ። እንግዲህ እዚህ ጋር ቤዚም ስልክ ስላልሰራላት እጅግ እየተጨነቀችም ብትሆንም እነ ሱራፌልም ምን ሊያደርጉ እንዳሰቡ እንጃ። ታዴም ጥሎሹን ካልጣልክ እያለችው ነበረ። ስለዚህ ለጥሎሹ የሚሆን ብር የለኝም እኔ ራሴን እንደ ጣልኩላቸው ንገሪያቸውም እያለ እየቀለዳቸው ነበረ። ሆኖም ቤዚ ደግሞ አትጨናነቁ እያለች ነበረ። ጥሎሹ ጋቢ ከሆነ ጋቢውን እጥላለሁ ብቻ ወርቅ ግዛ እንዳትሉኝ እያለ ነበረ። ታዴም እንደዛ ባለበት ሰዓት ቤዚ እኔ ወርቅ አለኝ እሱን እንደ ስጦታ ሰጣለሁ፣ ያንን ሽማግሌዎቹ ፊት ታስመዘግባለህ ብላ ትለዋለች። ብቻ አሮጌ ነው እንዳትሉኝ እንጂ ችግር የለውም በማለትም ከተናገረቻቸው በኋላ ሱራፌልም አረ ችግር የለውም እንደዚህማ እንድንጨናነቅ አይደለም የምን ሰርግ ነው ብሎ ይላታል። እኔ ጠቅልዬ ነው እንጂ ወደ ቤት ማስገባት ፈልገው ስለ ሰርግ አይደለም በማለትም እየመለሰላቸው እየቀለደ እሷም አያቴ እኮ እየደወለች ነው ሰርጉን አሁኑኑ ነው የምትፈልገው በማለትም ትናገረዋለች። እንግዲህ እሱ ደግሞ እየቀለደ ባለበት ይሄ ነገር ተፈጥሯል። ሱራፌልም እንደውል ሲል እሱ ገንዘቡን ለመውሰድ የሚፈልገው ለዚህ አይነት ነገር ነው። እንግዲህ ዘርፌንም ደግሞ ፋይሉ እንዳልተገኘ ሲያቅ አይ ፋይሉን ካላገኘች በቃ ዘርፌን እናግታትና ፋይሉን የት እንዳደረገች ትናገራለች። ፋይሉን የት እንዳስገባች ቀጥ ብላ ትናገርና ትፈርማለች። አሁን አግተን ነው የምናስፈራራተም እያለ ይገኛል። ሱራፌል ግን በፍጹም እንደዚህ አይሆንም፣ እንዴት እንደዚህ እናደርጋለን? ይሄ እኮ ወንጀል ነው ቢለውም ወንጀልም ቢሆን ይሄንን ነው የምናደርገው ሲለው ሱራፌል ይናገራል። ሱራፌልም እምቢ ቢለውም ታዴ ይናገራል። ስለዚህ እንግዲህ እዚህ ጋር ደግሞ ቤዚን ዶክተር ልብስሽን ካላወለቅሽ ዛሬ ካንቺ ጋር ጥሩ ነገር አሳልፋለሁ፣ ያለታ ሰክሬ እንደዛ ብለሽኛል በማለትም እንግዲህ እሱ ከሱራፌል ጋር እንዳያት ተጠራጥሯል እና ከነሱ ወገን ናት ብሎ ስለተጠራጠረ አሁን ላይ ሳልጠጣ ከአንቺ ጋር ጥሩ ጊዜ አሳልፋለሁ፣ እውነት እየሸወድሽኝ ካልሆነ እያላት ይገኛል። እንግዲህ የዛሬው ክፍል በዚህ አይነት መልኩ ተጠናቋል ማለት ነው። በስተመጨረሻ እሷም ልብሷን ለማውለቅ ጃኬቷን ስታወልቅ በር ተንኳኳ። በሩም ሲንኳኳ ዶክተር እጅግ ደንግጦ ክፍሉ በዚህ አይነት ተጠናቋል። ውድ የተከበራችሁና የተወደዳችሁ የሙላት ዩቲዩብ ቻናል ተከታታዮች እስከዚህን ሰዓት በትዕግስት ስለተከታተላችሁኝ ከልብ እያመሰገንኩኝ በቀጣይ ክፍል እስክንገናኝ ድረስ
ሁላችንም እግዚአብሔር አምላክ በያለንበት ዓለም ዳርቻ ጥበቃና ምሕረቱ ቸርነቱ በጎነቱ ከኛ ጋራ ይሁን እያልኩኝ ከወዲህ ለያያችኋለሁ። እንግዲህ እንደተለመደው ላይክ እና ሰብ ማድረጋችሁን እንዳትረሱ። እኔም ከልብ እያመሰገንኳችሁ ስለምታበረታቱኝ ሁሉ ከልብ አመሰግናለሁ። እግዚአብሔር አምላክ ያለንበትን ኢትዮጵያን አገራችንን ሙሉ ዓለሙን ሰላም፣ ፍቅር፣ አንድነትን ያብዛልን እያልኩኝ ከወዲሁ ባይ ባይ። ተባረኩልኝ።